ሰላም ውድ ቻናል ቤተሰቦች እንኳን ወደ ፊራ አካዳሚ በሰላም መጣችሁ። ለቻናሉ አዲስ ከሆናችሁ ይህን ቻናል ሰብስክራይብ ማድረግ እንዳትረሱ። በዛሬ ቪዲዮ የምንመለከተው ስለ ልብ ወለድ አተራረክ ዘዴዎች ነው። በልብ ወለድ አተራረክ ዘዴዎች ውስጥ 4 አይነት የልብ ወለድ አተራረክ ዘዴዎች አሉ። ከነርሱ መካከል አንደኛው ምልልስ፣ ገለጻ፣ ምልሰትና ንግር ናቸው። እያንዳንዱን በማብራሪያ የምንመለከት ይሆናል እና ደግሞ ከዚህ በፊት ያላያችኋቸው ቪዲዮዎች ስላሉ በጣም ስለሚጠቅሟችሁ ማየት እንዳረሱ እና ደግሞ ይሄ የልብ ወለድ አተራረክ ዘዴዎች የምንላቸው ነገሮች በተለይም በ6ኛ ክፍል እና በ8ኛ ክፍል ያላችሁ ተማሪዎች ተፈታኝ ሆናችሁ ሚኒስትሪ ተማሪዎች ይሄ ቪዲዮ በጣም ይጠቅማችኋል። ምክንያቱም አብዛኛው በተለይ 8ኛ ክፍል ሚኒስትሪ ላይ የማይቀሩ ጥያቄዎች ቢኖሩ ስለ ልብ ወለድ አተራረክ ዘዴዎች ነው እና ወደ ቪዲዮ እንመለስ። የመጀመሪያው ምልልስ ነው። ምልልስ የምንለው በገጸ ባህሪያት መካከል 2 ወይም ከዛ በላይ ሊሆኑ ይችላሉ። በገጸ ባህሪያት መካከል የሚደረግ ንግግር ነው ወይም ደግሞ ውይይት ነው። ይሄ ምልልስ የምንለው ማለት ምልልስ በዘዴነቱ ደግሞ የገጸ ባህሪያቱን ስሜት፣ ዓላማ፣ ችግር እና ስነ-ልቦናዊ መልክ ወዘተ ማሳያ ነው። ይሄ ምልልስ የምንለው ደግሞ በአጻጻፍ ረገድ ግልጽ መሆን አለበት። የተጠናና ማራኪ እንዲሆን ከማስፈለጉም በላይ ከታሪኩና ከትልሙ ጋር በሚገባ የተቀናጀ እና ተደራሲን ከገጸ ባህሪያቱ ጋር የጠለቀ ቅርበት እንዲኖራቸው የሚያደርግ መሆን አለበት ማለት ነው። እዚህ ጋር ትልም ስንል ደግሞ በልብ ወለድ አላባውያን ላይ ተረስታውት አንድ ነገር ቢኖር ይሄ ትልም የሚለው ትልም የምንለው ምንድን ነው? ትልም ማለት በምክንያትና በውጤት የተሳሰሩ ድርጊቶች ቅደም ተከተል ነው እና የልብ ወለዱ ምሰሶ በመባል የሚታወቅ ነው። ይሄ ትልም የምንለው ትልም ማለት ነው በምክንያትና በውጤት የተሳሰሩ ድርጊቶች በቅደም ተከተል የሚቀርብበት ነው ማለት ነው። ይሄ በምክንያትና በውጤት ነው። ታሪክ ስንል ደግሞ ታሪክ የታሪኩ እንዴት በቅደም ተከተል እየሄደ እንዳለ የሚናገር ነው። ይሄ ግን ምክንያትና ውጤት የሚይዛል ማለት ነው። ትልም ስንል ወይ ሴራ ስንል ማለት ነው ምክንያት ያስፈልገዋል እና ደግሞ ውጤትም ያስፈልገዋል ማለት ነው። ከታሪክ ከሚለው ጋር እንዳይምታታባችሁ ነው። ይሄ ምልልስ የምንለው ደግሞ ጥቅሙ ምንድን ነው? አንደኛ በልብ ወለዱ ድራማዊና ሳቢ እንዲሆን የማድረግ ትልቅ አቅም አለው ማለት ነው። ሁለተኛው ደግሞ ገለጻ ነው። ገለጻ ይህ መተረኪያ ዘዴ ስለ ገጸ ባህሪያቱ አካላዊ፣ ህሊናዊ መልክም ስለሚኖሩበት አካባቢ፣ የአየር ሁኔታ እና አጠቃላይ ድባብ ስለሚፈጽሟቸው ሁኔታዎች ወዘተ ስዕላዊ በሆነ መንገድ የሚቀርቡበት መንገድ ነው። ገለጻ የምንለው በተባ ቋንቋ የተደራሲያንን ስሜት ህዋሳት ቀርቦ በቃላት መሳሪያነት እንዲያዩ፣ እንዲያሸቱ፣ እንዲዳስሱ፣ እንዲቀምሱና እንዲያዳምጡ የሚያደርግ ነው ማለት ነው። ይሄ ገለጻ በምናደርግበት ጊዜ ምን መሆን አለበት? ተደራሲያኖቹ ያንን ድርጊት ውስጥ እያዩት እንደሆነ እንዲሰማቸው፣ በቅርብ ሆነው እንደሚያሸቱት፣ እንደሚዳስሱ እና ደግሞ እንደሚያዳምጡትና እንደሚያነቡት አድርጎ መቀረብ ያለበት ነው። ይሄ ልብ ወለድ አተራረክ ዘዴ እና ጥቅሙ ምንድነው? ይሄ ደግሞ ተደራሲያን የድርሰቱ አካል እንደሆኑ እንዲሰማቸው ያደርጋል ማለት ነው። ጥቅሙ የገለጻ ጥቅም ማለት ነው። ሶስተኛው ደግሞ ምልሰት ነው። ምልሰት የምንለው ምንድነው? የገጸ ባህሪያትን የቀደመ ማንነት ገጠመኝ ሊሆን ይችላል፣ ስሜት፣ አስተሳሰብ ወደ ኋላ በመመለስ ቀንጭቦ በማምጣት የአሁኑ ስብዕና መሰረታቸውን ለማሳየት የሚጠቅም አተራረክ ዘዴ ነው። ይሄ ምልሰት የምንለው በብዙ የአማርኛ ፊልሞች ላይም ልታዩት ትችላላችሁ። ምክንያቱም የሆነ መጀመሪያ ፊልሙ ከሆነ ነገር ላይ ጀምርና ከዛ በኋላ ለዛ ነገር ምክንያት የሆነው ይሄ ገጸ ባህሪያቱ ለያዙት አስተሳሰብ ሊሆን ይችላል ወይም ደግሞ አሁን ላይ ለተፈጠረው ችግር ይሄ ምክንያቱን የምናሳይበት መንገድ ነው። ይሄ መጀመሪያ ላይ ምክንያቱ ይሄ እንደነበረ ቀድመ ካላሳየን ወደ ኋላ በመመለስ ለዛ ነገር አሁን ለተፈጠረው ነገር ወይም ደግሞ ለገጸ ባህሪያቱ ማንነት ሊሆን ይችላል ለተለያየ ነገር ምክንያቱን ወደ ኋላ በመመለስ የምናሳይበት ዘዴ ነው እና አሁን ይሄ ጥቅሙ ደግሞ ምንድን ነው? ለሚታየው ድርጊት መንስኤ የሆነውን ያለፈ ታሪክ ለማብራራት ይጠቅማል ማለት ነው። መንስኤው ምን እንደሆነ በደንብ ይሄ አድማጭ ሊሆን ይችላል፣ አንባቢ ሊሆን ይችላል፣ መንስኤውን በደንብ እንዲረዳ የሚያደርግ ነው ይሄ ምልሰት የምንለው። ሶስተኛ ደግሞ ንግር ነው። ንግር የምንለው በትረካ ዘዴነቱ ወደፊት ስለሚከሰቱ አንዳች ነገር ሊሆን ይችላል እና ሁኔታዎች
ሁሉንም ዘርግፎ ከመናገር ይልቅ ትንሽዬ ጥቆማ በመስጠት ወይም ፍንጭ በመስጠት የሚቀርብ ዘዴ ነው። ይሄ ምንድነው ጥቅሙ? አንደኛ ተደራሲው አድማጭ ወይም አንባቢ የምንለው ስለሚመጣው ነገር እንዲጓጓ እና ደግሞ ይሄ ሙሉ ነገሩን የድርሰቱ ሙሉ ነገር አንብቦ ሊሆን ይችላል ወይም አዳምጦ አይቶ እንዲጨርስ የሚያደርግልን ነገር ነው። ይሄ ነገር የምንለው ይሄ ወደፊት ያለ ነገር ቀድሞ በማሳየት ሁሉንም ሳይሆን በጥቂቱ በማሳየት ከዛ በኋላ ምን ሊፈጠር ይችላል በሚል ተደራሲው ወይም አንባቢው ያንን ነገር እያሰበ ልብ ወለዱን የማንበብ ወይም የመከታተል የማዳመጥ ፍላጎቱን እንዲጨምር የሚያደርግበት ዘዴ ነው እና ይህንን ዘዴ ደግሞ በጣም ብዙ የልብ ወለድ ጸሐፊያን ይጠቀሙበታል እና ዋና ዋናዎቹ የልብ ወለድ ተራራክ ዘዴዎች እነኚህ ናቸው። አንደኛ ምልልስ ነው። ምልልስ ምንለው በገጸ ባህሪያት መካከል የሚደረግ ንግግር ነው። ጥቅሙ ደግሞ ምንድነው? ልብ ወለደው ድራማዊ እና ሳቢ እንዲሆን የሚያደርገው ነው እና ደግሞ እቺንም እንዳረሷት ትልም የምንላቸው ትልም የምንለው ደግሞ ምንድነው? በምክንያትና በውጤት የተሳሰሩ ድርጊቶች ቅደም ተከተል ነው እና ልብ ወለዱ ምሰሶ በመባል ይታወቃል። ይሄ ትልም ደግሞ ምንለው ሴራ በመባልም የሚታወቅ ነው። ሁለተኛ ደግሞ ገለጻ ደግሞ ይሄ ደግሞ ስለ ገጸባ ይሄ አንባቢው በሁሉም የስሜት ሕዋሱ እንዲሰማው አድርገን የምናቀርብበት ዘዴ ነው። ይሄ ደግሞ ምንድነው ጥቅሙ? ተደራሲያን የድርሰቱ አካል እንደሆኑ እንዲሰማቸው የሚያደርግልን ነው። ሶስተኛው ደግሞ ምልሰት ነው። ምልሰት የምንለው ደግሞ ምንድነው? የገጸ ባህሪያትን የቀደመ ማንነት ገጠመኝ ሊሆን ይችላል ወደኋላ በመለስ አሁን ለተፈጠረው ነገር መንስኤውን ማሳየት ነው። ጥቅሙ ደግሞ ምንድነው? አሁን ለሚታየው ድርጊት መንስኤ የሆነውን ያለፈ ታሪክ በማሳየት ለማብራራት መሞከር ነው። ይሄ ምልሰት የምንለው ሶስተኛው ደግሞ። አራተኛው ደግሞ ነገር የምንለው ነው። ነገር ደግሞ በተደረካ ዘዴነት ወደፊት ለሚከሰቱ ነገሮች ጥቆማ በመስጠት አንባቢው በጉጉትና በቃ እስከ መጨረሻው ድረስ አንብቦ እንዲጨርስ የሚያደርግልን የልብ ወለድ አተራረክ ዘዴ ነው።